አንዳንድ ሰዎች ለወራት የቫይታሚን ዲ ሳፕሊመንት እየወሰዱ በደማቸው ውስጥ ግን ምንም አይነት ለውጥ የማይታየው ለምን እንደሆነ ጠይቀው ያውቃሉ? በተቃራኒው ደግሞ ጥቂቶች በትንሽ ሳምንታት ውስጥ ብቻ አስደናቂ ለውጥ ሲያገኙና ጤናቸው ሲታደስ ይታያል። የዚህ ልዩነት ምክንያት ምንድን ነው? በዚህ ቪዲዮ የ3 ወር የቫይታሚን ዲ ተሞክሮ መሰረት በማድረግ የተጠቀምኩባቸውን ሳይንሳዊ ዘዴዎችና ጥሩ ውጤት እንዳናገኝ እንቅፋት የሆኑብንን ስህተቶች እንዴት እንዳረሙ በዝርዝር እናያለን። በሆኑም ብዙ መረጃዎች ግራ ገብተዋችሁ ከሆነ ይህንን ቪዲዮ እስከ መጨረሻው በማየት ሁሉንም ጥርጣሬዎችን በግልጽ ይረዳሉ። ወደ ዝርዝር መረጃው ከመግባታችን በፊት እንዲህ ያሉ ጠቃሚ መረጃዎች በወቅቱ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ድጋፋችሁን ገለጹልን። ለወዳጅ ዘመዶም እንዲደርስ ሼር እንዲያደርጉ አክብሮት ጠይቃለሁ። ቫይታሚን ዲ በትክክል ምንድን ነው? ቫይታሚን ዲ ተራ ቫይታሚን ብቻ አይደለም። በሰውነታችን ውስጥ እንደ ሆርሞን የሚያገለግል በስብ ውስጥ የሚሟሟ ንጥረ ነገር ነው። አጥንታችን ካልሲየም እንዲጠቀም፣ በሽታ የመከላከል አቅማችን እንዲጠነክር፣ እንዲሁም የኃይል መጠንና ስሜታችን እንዲስተካከል ትልቅ ሚና ይጫወታል። ይሁን እንጂ አብዛኞቻችን በቂ የፀሐይ ብርሃን ስለማናገኝና አብዛኛውን ጊዜ በቤት ውስጥ ስለምናሳልፍ ለቫይታሚን ዲ እጥረት እንጋለጣለን። ለዚህም ነው ቫይታሚን ዲ ሳፕሊመንት መውሰድ አስፈላጊ የሚሆነው። ነገር ግን በትክክለኛው መንገድ ካልወሰድ ነው ጥረታችን ሁሉ ከንቱ ሊሆን ይችላል። ቫይታሚን ዲ ሶስት ምን አይነት ወሳኝ ለውጦችን አደረጉ? የቫይታሚን ዲ እጥረት ካለባችሁ ወይም ቪታሚን እየወሰዳችሁ ለውጥ ካላገኛችሁ ችግሩ ያለው ሳፕሊመንቱ ላይ ሳይሆን አወሳሰዳችሁ ላይ ሊሆን ይችላል። በ3 ወራት በፊት የቫይታሚን ዲ አወሳሰዴ በ3 ዋና ዋና ሳይንሳዊ ነጥቦች ላይ ተመስርቼ አቀዱ። ውጤቱም አስገራሚ ነበር። በመጀመሪያ የቫይታሚን ዲ ሳፕሊመንቱን በታዘዙት ቀንና ሰዓት መሰረት መውሰድ ጀመሩ። ጥናቶች እንደሚያሳዩት በተለይ በደማችን ውስጥ ያለው የቪታሚን መጠን በጣም ዝቅተኛ በሚሆንበት ጊዜ እንዲህ ያለ ወጥ የሆነ አወሳሰድ የቪታሚን መጠን በፍጥነት ለመጨመር እጅግ ውጤታማ ነው። ሁለተኛውና ትልቁ ለውጥ ቫይታሚን ዲ ከጤናማ ስብ ጋር መውሰዴ ነው። ቫይታሚን ዲ በስብ ውስጥ የሚሟሟ ቪታሚን ነው። እንደ አቮካዶ፣ ለውዝ፣ እንቁላል ወይም ቅባት ካላቸው ምግቦች ጋር ሲወሰድ ሰውነታችንን የመምጠጥ አቅሙ በከፍተኛ ሁኔታ ይጨምራል። ክሊኒካዊ ጥናቶች እንደሚያረጋግጡት ቪታሚኑን ከቅባት ጋር መውሰድ ውጤታማነቱን ከ30 እስከ 50% ሊጨምረው ይችላል። ሶስተኛው ወሳኝ እርምጃ ክኒኑን በወሰዱበት ሰዓት ሻይና ቡና አለመጠቀሜ ነው። ብዙ የጤና ባለሙያዎች እንደሚመክሩት በሻይና በቡና ውስጥ የሚገኙ ንጥረ ነገሮች ቪታሚኑን ወደ ደም እንዳይገባ እንቅፋት ሊሆኑ ይችላሉ። ስለዚህ ቪታሚኑን ስራውን በአግባቡ እንዲሰራ ሻይ፣ ቡናና የካፌን ይዘት ያለው ማንኛውም ነገር አለመጠቀም ወይም ካልተቻለ ቢያንስ በአንድ ሰዓት ልዩነት መጠቀም ይመከራል። ጥናት እንደሚያረጋግጠው ወጥ የሆነ አወሳሰድ በደማችን ውስጥ ያለውን የቪታሚን ዲ መጠን በፍጥነት ይጨምራል። ይህም ማለት ቪታሚን መውሰድ ብቻ ሳይሆን ከጤናማ ስብ ጋር ማጣመር፣ ወጥ በሆነ መንገድ መውሰድና ሻይና ቡና አለመጠቀም ለጤናችን ቁልፍ ነው። እነዚህ 3 ቀላል ግን ሳይንሳዊ ህጎች በመከተል በ3 ወር ውስጥ ትልቅ ለውጥ ማምጣት ትችላላችሁ። እናንተም የቫይታሚን ዲ አወሳሰዳችሁን በዚህ መልኩ ብታስተካክሉ የቪታሚኑን ሙሉ ጥቅም ታገኛላችሁ። በአጠቃላይ ቫይታሚን ዲ ስትወስዱ ማስወገድ ያለባችሁ ስህተቶች ምንድን ናቸው? እስካሁን ቫይታሚን ዲ እንዴት መውሰድ እንዳለብን አውቀናል። አሁን ደግሞ ሳናውቀው የምናደርጋቸው የቫይታሚኑን ስራ የሚያደናቀፉና ድካማችንን ከንቱ የሚያደርጉ 5 ዋና ዋና ስህተቶችን እናያለን። 1. ሻይና ቡናን ከሳፕሊመንቱ ጋር መውሰድ። ብዙዎቻችን ጠዋት ቁርስ በልተን ወዲያውኑ ሻይ ወይም ቡና የመውሰድ ልምድ አለን። ከዚያ ሳፕሊመንታችንን እንወስዳለን። ይህ ትልቅ ስህተት ነው። በሻይና በቡና ውስጥ ያሉ ታኒኖች እና ካፊን ቫይታሚኑን በደማችን ውስጥ የመመጠጥ ሂደቱን በከፍተኛ ሁኔታ ያዘጋዩታል። ስለዚህ ቢያንስ ከ1 ሰዓት በኋላ ቢጠጡ ይመከራል። 2. በባዶ ሆድ መውሰድ። ቪታሚን ዲ በስብ ውስጥ የሚሟሟ ቫይታሚን ነው። ይህ ማለት ደግሞ አብሮት የሚፈጭ ቅባት ካላገኘ በስተቀር ሰውነታችን ሊቀበሉ አይችልም ማለት ነው። ጥናቶች እንደሚያሳዩት ምንም ስብ የሌለው ምግብ ወይም በባዶ ሆድ ላይ መውሰድ የቪታሚኑን ውጤታማነት እስከ 50% ይቀንሰዋል። 3. የማግኔዚየም እጥረት ካለ። ይህ ብዙ ሰው የማይረዳው ምስጢር ነው። ቫይታሚን ዲ በሰውነታችን ውስጥ ስራው እንዲጀምርና ወደ ንቁ ውህድ እንዲቀየር ማግኔዚየም ያስፈልገዋል። በሰውነታችሁ ውስጥ የማግኔዚየም እጥረት ካለ የፈለጋችሁትን ያህል ቫይታሚን ዲ ብትወስዱም ውጤት ላታገኙ ትችላላችሁ። 4. አልኮልና የተቀነባበሩ ምግቦች። አልኮልና በኬሚካል የበለጸጉ ምግቦች ጉበታችንንና ኩላሊታችንን በስራ ይወጥሩታል። ቫይታሚን ዲ ደግሞ ወደ ሰውነታችን ጠቃሚ ውህድነት የሚቀየረው በእነዚህ 2 አካላት ነው። ስለዚህ እነዚህን ነገሮች ማዘውተር ጉበታችን ቫይታሚኑን የመቀየር አቅሙን እንዲያጣ ያደርገዋል። 5. የጭንቀት ሆርሞን መጨመር። ከፍተኛ ጭንቀት ውስጥ ስንሆን ሰውነታችን ኮርቲሶል የተባለ ሆርሞን ያመነጫል። ይህም ሆርሞን ደግሞ ቫይታሚን ዲ ወደ ሴሎቻችን እንዳይገባ ያደርጋል። ስለዚህ
ቫይታሚን ዲ እንዲሰራላችሁ ሰላማዊ እንቅልፍና የአእምሮ እረፍትም ወሳኝ ነው። እነዚህ መሰናክሎች በማስወገድ ብቻ የቫይታሚን ዲ ጥቅምን በሙሉ አቅም ማግኘት ትችላላችሁ። የቫይታሚን ዲ የጎንዮሽ ጉዳቶች። ቫይታሚን ዲ ለጤናችን እጅግ አስፈላጊ ቢሆንም ከመጠን ያለፈ ነገር ሁሉ መርዝ ነው እንደሚባለው ሁሉ ያለ ሐኪም ትዕዛዝ በብዛት መውሰድ የራሱ የጎንዮሽ ጉዳቶች አሉት። ዋና ዋናዎቹ እናያለን። 1. የካልሲየም መጠን መጨመር ያመጣል። ቫይታሚን ዲ በደማችን ውስጥ ያለው የካልሲየም መጠን በጣም እንዲጨምር ያደርጋል። ይህ ደግሞ ለድካም፣ ለራስ ምታትና ለከፍተኛ የውሃ ጥም ይዳርገናል። 2. የምግብ መፈጨት ችግር ያስከትላል። የቪታሚኑ መጠን ሲበዛ ሆድ ድርቀት፣ ማቅለሽለሽ፣ ማስመለስና የምግብ ፍላጎት ማጣትን ሊያስከትል ይችላል። 3. የኩላሊት ጠጠር እንዲፈጠር ያደርጋል። በደም ውስጥ የካልሲየም መጠን መጨመር ከኩላሊት ላይ ጫና ይፈጥራል። ይህም ለኩላሊት ጠጠር አልፎ ተርፎ ለኩላሊት መጎዳት ምክንያት ሊሆን ይችላል። 4. የአጥንት ህመም ያስከትላል። የሚገርመው ነገር ቫይታሚን ዲ የአጥንትን ለማጠንከር ቢረዳ መጠኑ በጣም ሲበዛ ግን አጥንት ውስጥ ያለውን ካልሲየም ወደ ደም በመሳብ አጥንትን እንዲሰባበርና እንዲደክም ሊያደርግ ይችላል። ስለዚህ ማንኛውንም ሳፕሊመንት ከመጀመራችሁ በፊት የደም ምርመራ በማድረግ በሐኪም የሚታዘዝላችሁን ትክክለኛውን መጠን ብቻ መውሰድ ለጤናችሁ ዋስትና ነው። ቫይታሚን ዲ መውሰድ ተአምር ሳይሆን ጤናችንን መጠበቂያ ሳይንሳዊ ጥበብ ነው። እኔ ውጤት ያገኘሁት የቪታሚንን ተፈጥሮ አክብሬ ከስብ ጋር በማጣመርና እንቅፋት የሆኑ ነገሮችን በማስወገዴ ነው። ያለ እቅድ ሳፕሊመንት መውሰድ ድካምዎንና ገንዘብዎን ማባከን ሊሆን ይችላል። ማንኛውም ሳፕሊመንት ከመጀመሩ በፊት ግን ሁልጊዜ ከሐኪምዎ ጋር መመካከርን አይርሱ። ለዛሬ የነበረን መረጃ በዚህ ያበቃል። ይህ መረጃ አስፈላጊና ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግና የደወል ምልክቱን መጫን አይርሱ። ሁልጊዜ ጤናማ ህይወት፣ ስኬትና ደስታ ከእርስዎ ጋር እንዲኖር ከልቤ እመኛለሁ። በሌላ አዲስ መረጃ እስከምንገናኝ ቸር ሰንብቱ።